አሁን ባለው ፐርፎርማንስ ከአርሰናል የተሻለ ፐርፎርማንስ አለው ብለህ ታስባለህ? ጠንካራ ቡድን ነው ፔፕ ጋርዲዮላው ሲቲ ወይስ ታሪክ ያግዘዋል? ታሪክ ያግዘዋል ፕላስ ደግሞ ይሄ የማርኬት ወይ ዝውውርና የሰሜን ወለኔ በጣም ስቴትመንት የሆነ ዝውውር ነው። ስቴትመንት የሆነ እነሱን ማዘዋወሩ ነው የምልህ። እነሱን ማዘዋወሩ አሁን ያለው አርሰናል ሲቲ የተሻለ ጥንካሬ ሲቲ ያለው ብለህ ታስባለህ? ሲቲ አሁን አርሰናል ሁላም ላይ ይተዋለሁ እኔ ሊቨርፑል ላይ ይተዋለሁ መጥቷል። ኦኬ እሺ፣ ዳኒ ማውራት ፈልጋል መሰለኝ። ዳኒ አሞዴ ከዛ እኔ መሰለህ ጥያቄ አንስቼ በጥያቄ ብናወራ ይሻላል። ገባ? ሁሉም ሬስ ስለሚያደርግ የራሱ ከዛ በጥያቄ ዞሮ ሲቲ እና አርሰናል ተብሎ ነው ማውራት እየጀመርን ያለን። ይህም ክርክር የተጀመረው አሁን ነው። ከዛ በፊት ያ ሊመጣ ይችላል ነው እንጂ አሁን መጥቷል ነው እያለን ያውላ ነው። ዳኒ ቀጥል። እሺ፣ ያው ከመሆኔ ያለኝ ሀሳብ ለየት ያለ ነው። ምክንያቱም አሁን ባለፉት 3 ዓመታቶች አርሰናል ዋንጫ ያጣበትን ምክንያት እናውቃለን። በወሳኝ ተጫዋቾች ጉዳት የዛሬ 3 ዓመት የሳሊባ ከዛ ቀጥሎ የኦዲጋርድ ባለፈው ዓመት የአቨርስ ምናምን እና አሁን የአሁኑ የጥር ዝውውር ላይ አርሰናል ያንን ስህተት ደግሞታል። የባለፈው 3 ዓመቶች ሜሪኖ ተጎዳ ያለ አሁን ያለውን ጉዳቶች አይተሃል ቡድን ውስጥ እና በዛ ላይ የአሰልጣኙ ታክቲክ ተለዋዋጭ ታክቲክ የምትላቸውን ታክቲኩን አሁን የትናንትናውን ታክቲክ መተግበር ያለበት የትናንትናው የወልቭስ ጨዋታ ላይ አልነበረም። ዊጋን አትሌቲክ ላይ ምርጥ የነበረው ኤዜ እና ኖርጋርድ እኮ ማኑፍ ዘማች ነበር። እነሱም ቤንች አርግቶ ፕሌይ ሜከር ላይ ተጫዋተው ማያቀን ሳካን ወሳኝ 3 ነጥብ የሚያስፈልግበት ጌም ላይ እሱ የታክቲክ ሙከራ ያደርጋል እና ኤፍ ኤ ካፕ ጌም አለለት አይደል? ከፊቱ እኮ ኤፍ ኤ ካፕ የሚጠብቀው ጌም አለ። እዛ ላይ ይህንን ታክቲክ ሙከራ ማድረግ ይችላል። አሁንም እዚህ አዙሪት ውስጥ ይህንን ቡድን ችግር ውስጥ እየከተተው ያለው እኔ የአርቴታ ታክቲክ ይመስለኛል። ሁለተኛ ተጫዋቾቹም የሌለ ፕሬዠር ውስጥ እየገቡ አርሰናል እኮ ዛሬ በ18 በ20 ነጥብ ነበር መምራት የነበረበት። ሁለተኛ አሁን አርሰናል ማነው ሲቲን እየጋበዘው ወደ ዋንጫው እየጋበዘው ያለው አርሰናል ነው እንጂ ሲቲ ጠንካራ ሆኖ አይደለም። ሲቲ ሲጥል አርሰናልም ይጥላል። የሆነ ሲቲ አቻ ሲወጣ አርሰናልም ተከትሎት እንትን ይላል። ሲጥልለት ያሸነፈና ደግሞ በሳምንቱ ወሳኝ ጌም ላይ 3 ነጥብ ይይዛል ብለህ የምትጠብቀው ጌም ላይ አርሰናል ተሸንፎ ይጠብቀዋል። እየጋበዘው በጣም ብዙ እድል ሰጥቶታል ለሲቲ አርሰናል። አሁንም የሲቲ ጥሩ መሆን ሳይሆን ለዋንጫው ተፎካካሪነት ያመጣው ሲቲ ጥሩ መልካም ነገር ያደረገው በቃ በዚህ በጥሩ ዝውውር ላይ የገዛቸው ተጫዋቾች ወደ ዋንጫው ፉክክር መልሶታል። ስለዚህ አሁንም የአሰልጣኙ የታክቲክ አካሄዱ ተረጋግቶ በተረጋጋ የተጫዋቾቹን ስለልቦና ካልመለሰ የሚያደርጋቸው ተለዋዋጭ አሁን ፕሌይሜከር ላይ አርግቶት ሳካ ፕሌይሜከር የሆነ የራሱ ተፈጥሯዊ ፕሌይሜከር ያሉ ተጫዋቾችን ቤንች አርግታ እንዴት ያለ ቦታው ተጫውተው የሚያያቀልች እዛ ጋር እንትን ብለህ እንደዚህ አይነት ወሳኝ ጌም ላይ ማለት ነው። ስለዚህ አሁንም የአርሰናል ችግር የተጫዋቾቹ ሳይሆን የአርቴታ ችግር ነው። ስኳድ 67 ተጫዋች ቢኖር ጥርት ያሉ ተጫዋች ቢኖር አሰልጣኙ ታክቲኩ ተለዋዋጭ ታክቲክ ቢኖረው የአሸናፊነት ታክቲክ ይዞ ካልመጣ አሁን 19ኙም ቡድን አርሰናል ላይ ደማቸውን አቁመው ነው የሚመጡት። ቀደም ይሄኛው ልጅ እንዳለው ማለት ነው። በቃ የአሰልጣኙን ታክቲክ ሁሉም 19ኙን ቲም አውቀውታል። የሆነ ጎል ያገባና ወደኋላ ተመለሱ ነው የሚላቸው ተጫዋቾቹ፣ ተከላከሉ ነው የሚለው። በ95ኛው ደቂቃ ጎል ገብቶበት አቻ ሲሆን ሂዶ አጥቁ ይላል። ስለዚህ እንደዚህ አይነት በፈራ ተባ ውስጥ የተሸበበ አሰልጣኝ ተጫዋቾቹን በታክቲክ አጥሯቸዋል፣ ፍሪ ሆኖ እንዳይጫወቱ አድርጓቸዋል። ስለዚህ ይሄ አመት አርሰናል ካመለጠው እኔ እንጃ በጣም አስቸጋሪ ነው የሚሆነው። እዛ ውስጥ ያሉ ተጫዋቾች ዋንጫ የሚፈልጉ ተጫዋቾች ይኖራሉ። ልባቸው ወደ ሌላ ክለብ መሄድ የሚፈልጉ ተጫዋቾች ይኖራሉ።
እና ይህን ሁሉ ነገር ነው ይሄኛው ዓመት ብዙ መስቀልቀል የሚያመጣበት ይመስለኛል። አርሰናል ላይ ባለሀብቶቹ ይህን ሁሉ ገንዘብ ያፈሰሱት ዋንጫ ፍለጋ ነው። ስለዚህ ባለሀብቶች ከዚህ በላይ ምንም ማድረግ አይችሉም። ሌላ አሰልጣኝ ለማምጣት ሊገደዱ ይችላሉ። ስለዚህ አሁን ተጫዋቾችን በጠቅላላ ፕሬዠር ውስጥ የከተታቸው የአርቴታ ታክቲክ ነው። በቃ ኦኬ፣ እንደዚህ እናድርግና ከአሞዴ ጋር እንጀምር። አንድ ብቻ ሀሳብ፣ ሁሉም ተመሳሳይ ሀሳብ፣ ተመሳሳይ ጥያቄ ግን እናንተ የመሰላቸው አሞዴ፣ አሁን ለምሳሌ ዞሮ ዞሮ አሁን የሁለት ክለብ ወሬ ሆኗል አይደል? ወደንም ጠላ ባኔያም እኔ ስቲል ከአርሰናል ውጭ ዋንጫ ማንም አይበላም ብዬ ነው ማምነው፣ በእኔ ነው እኔ ደጋፊ። ነገር ግን የሆነው መጥቶ ሲቲ ይበላል ሲለኝ ዞሮ ዞሮ የጋራ ሀሳብ እናድርገውና አርሰናል በድክመቱ ነው ዋንጫውን የሚያጠው በዚህ ምክንያት አርቴታንም ከሆነ በአርቴታ በስኳዱም አጠቃላይ ከሆነ በዚህ ፖዚሽን በዚህ ቦታ በቀኝ በመሀል በምናምን ብለህ በአጥቂ ክፍል ብለህ ልታወራ ትችላለህ። ሲቲ ዞሮ ዞሮ አርሰናል ቢደክምም ሲቲ ግን በዚህ ተሽሎ ደግሞ ይበላል። በቀሪ ጨዋታ ባሉት ጨዋታዎች ውስጥ ማውራት እንድንችል ማለት ነው። ዞሮ ዞሮ አንድ ተስተካካይ ያለው 11 ጌም አለ የኒውካስልን ሳትጨምር ማለት ነው። በ11 ጌም ውስጥ ያሉትን ጨዋታዎች ታውቃቸዋለህ። ከማን ማን እንዳለው አርሰናል ሲቲ ከማን ማን እንዳለው ማለት ይጥላል ይከብደዋል ብለህ የምታስበው። ምክንያቱም አሁን ይሄ ሬር የሚጥለውን አናወራም። ለምሳሌ ታች ያሉ ክለቦች ሁሉም ትልልቅ ክለቦች በአጋጣሚ እንጂ የምጥለው ሁሌ የምጥለው ክለብ አለ። በተለይ በዘንድሮ አርሰናል በተራ ክለብ ይጥላል የሚለው ነገር ቀይሮታል። ቅርብ አሁን ዝች ላይ ነው እያወራን ያለ ነው። በማ በብሬትፎርድም ተራ ክለብ አለ። ወልቭስ ላይ ነው የመጀመሪያው ወሬ እየተወራ ያለ። ወልቭስ ላይ ማውራት ጀመር በተራ ክለብ እንጂ ከዛ ውጭ የአምናው ራሱ ሲበቀላቸው የነበረ ክለቦች ታውቃለህ። እና የቀሩትን ጌም እናንሳና የቀሩት ጌሞች ውስጥ በዚህ ሲቲ ተሽሎ ኖቲንግሃም ፎረስት ላይ በተለይ ኖቲንግሃም ፎረስት ላይ የጣለው ነጥብ የአሰልጣኙ ታክቲክ የኖቲንግሃም ፎረስት አሰልጣኝ ታክቲኩ እንግሊዝ ፕሪሚየር ውስጥ የሚታወቅ ነው። በቃ በሎ ብሎክ ነው የሚጫወተው፣ መከላከል ነው የሚፈልገው። ከእሱ ጋር እንዴት አብረህ ታብዳለህ? እሱ ሲከላከል አንተ መከላከላለህ ብለህ ትገባለህ። ኖቲንግሃም ፎረስት ላይ የጣለው ነጥብ ዋጋ አስከፍሎታል። በተለይ በቃ ለእያንዳንዱ ለሀያውም ክለብ የዞረ 3 ነጥብ የሚያደል ቲም ማለት ነው። እና እኮ አሁን ዞሮ አሞዴ አንተ ቀጥልና ማይኩል ልስጥህ እና በአንተ እይታ ነው ኒውትራል የሆነ ሀሳብ አይኖ ዩናይትድ ደጋፊ ነገር ኒውትራል የሆነ ሀሳብ ስትሰጠኝ ዞሮ አንተ አርሰናል ሲቲም በላ ዩናይትድን በላ የተለየ ነገር የሚፈጥርልህ የለም ለአንተ ላይ ፈን ለማድረግ ካሁን አይምሮህ ላይ ግን ምንድን ነው ያንተ እይታ ምንድን ነው? በዚህ መልኩ ሲቲ ሊበላ ይችላል ወይም አርሰናል ሊበላ ይችላል። ያለው ነጥብ ልዩነት እንዳለ ማስታወስ አለብህ። ቀሪ ጨዋታዎችን ማማጋ እንዳለው ማስታወስ አለብህ። ለምሳሌ ሲቲ ከቦርማውዝ አለው፣ ከቼልሲ አለው፣ ከኒውካስል አለው፣ ከአስቶን ቪላ አለው፣ ከኛ አለው፣ ከቼልሲ አለው። ተመሳሳይ ቼልሲ የጋራ አለን፣ ቦርማውዝ የጋራ አለን፣ ከራሳችን አለው። እነዚህን አጠቃላይ ስታመጣው ከዚህ አንጻር ብለህ ያው ተሙዬ እኔ መጀመሪያም ፕሪሚየር ሊጉ ሲጀምር ይሄ ፕሪሚየር ሊግ የአርሰናል ነው ብያለሁ። ዋንጫው ግን ዋንጫውን የሚያጣው እሱ ከደከመ አሁንም ይሄን ነጥብ ያዝ አሁን እኩል ሆነው እንኳን ይሄን ነጥብ እየጣለ ከሄደ ሌሎቹ ይሄን ከሲቲ መጥቶ የመውሰዱ እንትን ምን እንዴት አይበላም? መቼም አንተ አትበላም ብሎ ሊጉ አይመልሰውም። ገብቶሃል? አሁንም ይሄን ነገሩን አርሙ፣ አርቴታ ስህተቱን አርሙ ከመጣ እነዚህን ነጥቦች እያገኘ ወደ ድል ከተመለሰ ዋንጫውን እኔ ለሱ ነው አሁን የምሰጠው። ግን አሁንም ይሄ አርሰናል ላይ ስንጠብቀው እታች እየወረደ እያስቸገረ እንደዚሁ የሚቀጥል ከሆነ ይሄ መፈረካከሱ የሚቀጥል ከሆነ ሲቲ ድሉን ሊጠቀም ይችላል። ምክንያቱም የዓለማችን ምርጡ አሰልጣኝ ነው ያለው። ምን ማድረግ እንደሚችል መፍትሄ ያለው አሰልጣኝ ነው ያለው። እስካሁን ሜዳ ላይ አላሳየንም ይሄን ዓመት። ግን እስከዛሬ ያሉት ደግሞ ፕሪሚየር ሊግ ላይ ወረቀቶቹ ይሄ ስታቶች ያግዙሃል። ያለፈው ታሪክ አሁን ከአርሰናል ይልቅ ለእሱ እናደዳለን። ምክንያቱም አርሰናል ሲያጣ እንጂ ያየ ነው ሲበላ ላየን። ስለዚህ ይሄንኛው ለጋርዲዮላ ታደላለህ። በዚህ ከቀጠለ አርሰናል ይሄንኛው ቻንሱ ጫና የለበትም፣ ይሄንኛው ሊያነሳ ይችላል ብለህ እድል ሰጠዋለህ። ቀጣይም አርሰናል በዚሁ ከሄደ እንዴት ጋርዲዮላ ላይ ሊጠቀም ይችላል? ምርጡ ሃላንድና ጋርዲዮላ የያዘ ቡድን ሊበላ ይችላል። ግን ግምቴ አሁንም ለአርሰናል ነው ቀድሜ የምሰጠው። የአርሰናልም ተጫዋቾች ደጋፊዎች አሁንም ስጋት ሊሆን የሚገባው የራሱ ቡድን ነው። አሁንም ድረስ የሲቲ መጠንከር አይደለም ስጋት ሊሆን የሚገባው አርቴታና ልጆቹ ብቻ ናቸው። እኔ ደግሞ አርቴታ ልጆቹ ከሱ አይወጡም። እኔ የአርሰናል ተጫዋቾች ፈስ አይፈሱም። አርቴታ ሳያዛቸው ፈስ አይፈሱም። ስቴዲየም ውስጥ ዴክላን ራይስ
ኮርና ለማውጣት እንደዛ ሲሮጥ ቀስ ሲል የነበረው እጅ ለማውጣት እንደዛ ሲሆኑ የነበሩት በአርቴታ ትእዛዝ ነው። ምራቅ አይተፉም። አርቴታ ከሱ ሲስተም ወጥተህ ሀትሪክ ከምትሰራ በሱ ሲስተም ውስጥ ስተሰርተ ኦንጎል ብታገባ ይችላል አርሰናል ላይ የሚገርም ነገር እና እሱ ነው አሁንም ድረስ ለአርሰናል ስጋት ራሱ ነው። አሁንም ድረስ ነው የምልህ እኔ ያው በጣም ነው የምወደው። ለሱ ምክንያት ነው አርሰናልን ለአርሰናል እንደዚህ እንጂ ቁጭ ብዬ ስለ አርሰናል አላወራው ነበር። በሱ ምክንያት ነው አርሰናል ዋንጫ እንዲበላ የተመኘው ያው እና ተከታዩ ላለኝ ጥላቻ ከሱ በታች ያለው ክለብ ጥለዋለሁ። ለዛ ነው ጭምር ነው ወደ አርሰናል የማደላው እና ግን ከባድ ሁኔታ የሆነው ራሱን በራሱ ነው ጠልፎ እየጣለ ያለው። ይሄ ነው የኔ ሀሳብ። እሺ አሞር ቴንክ ዩ ቀጥል። ከዛ ዳኒ ከዛ እስቲ ከዛ ሮይ ተሜ እኔ በዚህ ጉዳይ ላይ የምለው ነገር ምንድን ነው? እኔ አብዛኛው የአርሰናል ደጋፊ ያለው ትራሆማ እኔ ጋር የለም። ፈርስት ኦፍ ኦል እግር ኳስ ደጋፊ እንድረዳኝ የምፈልገው ያ ፍርሃት የለም። ይሄ አምና ካቻምና እንደዛ ሆነ፣ በዚህ ጊዜ እንደዛ ሆነ የለም። እኔ ውስጤ እንደዛ የተመለከት የለኝም። ይሄ እግር ኳስ ነው። ዘንድሮ ምን እንደሚፈጠር ስለማይታወቅ ማለት እግር ኳስን አምና ስለሆነ ዘንድሮም እንደዚህ ይሆናል ታሪክ አይደለም። ይሄ የአሁን ከረንትሊ ያለ ፐርፎርማንስ ነው። ዋንጫ የሚያስበላህም የሚያሳጣህም ከረንትሊ ያለህበት ፐርፎርማንስ ነው። ፋንቤዙ አሁን ላይ ይሄ ፋንቤዙ የሚያወራው ወሬ ከ2 ሳምንት በፊት አልነበረም። ከ2 ሳምንት በፊት በኢንቦክስ በቃ ዘንድሮ ዋንጫውን በልታችሁታል የሚል ያለኝ ደጋፊ አሁን ደግሞ በኢንቦክስ መጥቶ ይሄ ዋንጫ አይደለም መብላት አታሸትም ብሎ ሲጽፍልኝ አይቻለሁ። እና ፋንቤዙ እንደ ሪአክሽኑ ፉትቦል እንደ ጨዋታዎቹ ሪአክሽን ከረንት አንዳንድ ፐርፎርማንስ በየቀኑ የሚደረጉን የቡድኑን ብቃት እየተመለከተ እየመጣ ሀሳብ መስጠቱ የማይቀር ጉዳይ ነው። እኔ ግን እንደማምንበት ከሆነ በዚህ ሰዓት አርሰናል ከሌሎች አጠገቡ ካሉ ክለቦች የተለየ ምንም አላደረግም። ሁለት ጨዋታ በተከታታይ አቻ ወጣ ማለት 2 ተከታታይ ጨዋታ አቻ መውጣት አጠገቡ ያለው ሲቲ አድርጓል። ፈርዘር አትሂድ፣ ሌላ ቦታ አትሂድ። በተከታታይ 2 አቻ መውጣትን አጠገቡ ያለው ማንቸስተር ሲቲ ዘንድሮ አሳይተዋል። አርሰናል የተለየ ነገር ተፈረካከሰ ወይም ደግሞ ከአቋሙ ወረደ ተብሎ የሚወራበት ነገር የለውም። ተከታታይ 2 አቻ ይኸውላችሁ፣ ትልቅ ቡድን ነው ትንሽ ቡድን ነው ምናምን የሚባል ነገር ጌም ነው። እንግሊዝ ፕሪሚየር ሊግ ውስጥ በተለይ ጌም ነው። ስለዚህ 2 አቻ ወጥቶ አጠገቡ ያለው ማንቸስተር ሲቲ 2 አቻ ወጥቶ አይ ምንም ማለት አይደለም ተብሎ ለአርሰናል ሲሆን እንደ ቢግ ዲል የሚወራ ከሆነ ዳስ ፈኒ። ይሄ እኮ እግር ኳስ ነው ይሄ። ስለዚህ እኔ ከአሁን በኋላ ያሉ 11 ጨዋታዎች አርሰናል ከማጋ አለው ማንቸስተር ሲቲ ከማጋ አለው የሚለውን እነዛን ክለቦች በደንብ አድርጌ ተመልክቼዋለሁ። ከምልከታዬ አንድም ቅንጣት ታክል ፍርሃት የሌለኝ አርሰናል ዋንጫውን እንደ ደጋፊም ነው የምልህ እንደ ደጋፊ ዋንጫውን የመብላት ሙሉ ኦፖርቹኒቲ ያለው ማድረግም ይችላል። ማግኒቲዩድም አለው በደንብ አድርጎ ማድረግ ይችላል። ማንቸስተር ሲቲም በዛው ሌቭል ላይ ነው ያለው። ስለዚህ የጠነከረ ዋንጫውን ይወስደዋል፣ ምንም ጥያቄ ነው። በተለይ እርስ በርስ ያለው ጨዋታ ላይ ጨዋታውን ዊን ያደረገ ዋንጫውን ይወስደዋል። ነገር ግን እንደ ከዚህ በፊቱ ኮሽ ባለች ቁጥር አርሰናል በተሸነፈ ቁጥር አርሰናል አቻ በወጣ ቁጥር ከዚህ በፊት የተደረገ ነገር እያመጡ የሚያወሩ ከሆነ ይሄ እግር ኳሳዊ ትንተናም አይደለም፣ ብሽሽቅም አይባልም። ዝም ብሎ ሎጂክ ነገር ነው ይሄ እና የዘንድሮ አርሰናል 1 ጨዋታ ተሸንፎ ወይ 2 ጨዋታ አቻ ወጥቶ ቀጣይ ላይ ቀጥቅጦ የሚያሸንፍ ነው። ይሄንን ደግሞ በደንብ አሳይቶናል። ኒውካስልን በደንብ አድርጎ ገርፎ አሳይቶናል። አስቶን ቪላን በደንብ አድርጎ ገርፎ አሳይቶናል። ሰንደርላንድን በደንብ አድርጎ ገርፎ አሳይቶናል። ስለዚህ ቀጣይ ያሉ ጨዋታዎችን ደግሞ በድል የመወጣት አቅሙ አለው የዘንድሮ አርሰናል። ይሄ ዝም ብለህ እንደፈለግ ከዚህ በፊት ወይ ደግሞ ከዚህ በፊት ሲያደርጋቸው በነበረው ነገር ገምተህ የምታወራበት አርሰናል አይደለም። ተረጋጉ። ከ2 ሳምንት በኋላ ምናልባት እንደዚህ ላታወሩ ትችላላችሁ፣ ሌላ ክለብ ደጋፊዎች ማለት ነው። የአርሰናል ደጋፊ ደግሞ
ባገኘው አጋጣሚ ክለብን የመደገፍ ያንተ ድርሻ ያ ነው። ለመውቀስማ የሌላ ክለብ ደጋፊ እኮ አለ አለ እነሱ ምን ሰርተው ይብሉ። አንተ ክለብን በዚህ ሰዓት መደገፍ አጠገቡ መቆም ነው ያለብህ እንጂ የሌላ ሰው ስራ አትስራ። የቸገረን ያ ነው። አሁን እኔ ድጋፌን አሳይቼ ሞርስ የተሻለ ነገር እንዲሰሩ እንደመደገፍ ከጠላት ጋር አቃቂር የምታወጣ ከሆነ እግር ኳሳዊ ጠላት ነው ደግሞ የምላችሁ ጋይስ፣ ሌላ ነገር እንዳትታስቡ። የአርሰናል ደጋፊ ክለቡን መደገፍ ነው ያለበት በዚህ ሰዓት። አሰልጣኙን፣ ተጫዋቹን፣ ክለቡን ነው መደገፍ ያለበት። በተረፈ ይሄ የእግር ኳስ ነው። የዘንድሮ አርሰናል ያምነው አርሰናል አይደለም። አሁን የምታወሩትን ነገር ቀጣይ 2 ሳምንት አትመለሱበትም በእርግጠኝነት። ለምን የዛሬ 2 ሳምንት ስታወሩትን ስለረሳችሁት ይሄኛውንም ትረሳላችሁ እናንተ በእርግጥ። ስለዚህ እኔ በደንብ 100% በክለቤ እምነት አለኝ። ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫውን አርሰናል ነው የሚበላው። ስለምደግፍ ሳይሆን ምንም ከማንቸስተር ሲቲ የተናነሰ ፐርፎርማንስ የለንም በዚህ ሰዓት። ያ ነው እንዲህ እንዳወራ የሚያስገድደኝ። እናመሰግናለን። ቴንኪው ዳኒ ቀጥል። እሺ ጋይስ፣ አሁን ያው እያወራን እንግዲህ ያለ ነው ብዙ ውስጥ አብዛኛው አሁን ወንድሜ እንዳለው አርሰናል ዋንጫ ይበላል እያለ ነው ያለው። አርሰናል ምንድን ነው ችግሩ? ነጥብ እየጣለበት ያለው ችግር ምንድን ነው የሚለውን ነገር ግን እስካሁን አላነሳም። ስለዚህ እነዛ ችግሮችን ፈጥኖ ማስተካከል ይችላል ወይ? አሁን ጊዜ የለውም። ገብተዋል ያሉት ነጥቦች እጁ ላይ ያሉት ነጥቦች ምናምን በፊት በ9 ነጥብ ምናምን በሚመራበት ሰዓት አትሊስት የ3 ጌም እንትን ነበረው። 3 ጌሞች 3 ጌም ከተሸነፈ በኋላ ምናምን እነዛ እንትኖች። አሁን ግን ያለውን ነጥብ 5 ነጥብ አለ። ያው ተስተካካይ ጨዋታ የተጫወተው አሁን ካለበት ነገር ውስጥ ለመውጣት ጊዜ አለ ወይ ነው። ከፊት ቶተናም አለ፣ ከዛ ቼልሲ አለ፣ የተጎዱ ተጫዋቾች አሉ፣ ፕሬዠሩ አለ ተጫዋቾቹ ላይ ያለው ነገር። ይህን ሁሉ ነገር ሶልቭ ማድረግ የሚችለው አሰልጣኙ ነው። አሰልጣኙ ደግሞ ተጫዋቾቹ ላይ መስራት አለበት፣ በተጫዋቾቹ ማመን አለበት። ኤዜ እኮ ትልቅ ተጫዋች እኮ ነው። በ70 ሚሊዮን ፓውንድ አምጥተው አንድ ሚስቴክ ሰራ ብሎ አስቶን ቪላ ላይ ሰርቷል። እሺ ያን ሚስቴክ እንዴት የልጁን ስነ ልቦና እንዴት አሽቆልቁሎ እንዴት ገደል ይከተዋል። 3-4 ጨዋታ ቤንች አርግቶት ማለት ነው። እሺ ሆነ። ያ አሁን ከትላንት ወደ ላይ ትላንትና የሰራው ስህተት ኖርጋርድ ከዙቢሜንዲ በምንድን ነው የሚያንሰው? ኖርጋርድ ሲጫወት አይታችሁታል። በኤፍ ኤ ካፕም ካርሊንግ ካፕም ተቀይሮ በገባው ከብቃት በታች ሆኖ የተጫወተው ይሄ ልጅ በቃ ሁልጊዜ በየሳምንቱ እኮ ተጫዋቾች ፊት ሆኖ ላይጫወቱ ይችላሉ ጌም ላይ። ስለዚህ የአቋም ወረድ ሊኖር ይችላል። የሆነ ጌም ላይ ቀይረህ ታስወጣዋለህ። እንዴት ግግም ብለህ ግትር ሆነ ያ ተጫዋች መጨረስ አለበት። አሁን ማርቲኔሊ ሲያደርግ እንደነበረው ከትላንት ሆነ ማለት ነው። ትሮሳርድን ያለምንም ምክንያት ቤንች አርግቶታል። እሺ ነገሮች 2-1 ሲሆኑ ነገሮችን መቀየር ይችል ነበር አርሰናል። ያሉት ነገሮች የኳስ ወደኛ ሜዳ ወደኛ እንትን ይዘው እየገቡ ነው። ይህን ነገር ወደ 2 እኩል ውጤቱ ከመምጣቱ በፊት አትሊስት አታክ አርግቶ ምን ብሎ 3-1 የማድረግ እንትን ነበረው። ያንንም አልተጠቀምም። ሰዓት ገድለው እንዲወጡ ነው ሲያደርግ የነበረው። ይሄ እኮ ሁላችንም የምናየው ነገር እኮ ነው። እንኳን እኛ የኳስ እውቀት የሌለን እንኳን በቴሌቪዥን ግልጽ የሆነ ነገር እያየን ነው። ማርቲኔሊ ምን ሲያደርግ እንደነበር እስከ 96ኛው ደቂቃ ድረስ ማለት ነው። አሰልጣኙ ደግሞ እዛው ሜዳ ላይ ቆሙ ያን ነገር ማስተካከል ይችል ነበር። አሁንም ከስህተቶቹ እና ከሚያደርጋቸው የታክቲክ ምትኖቹ ወጥቶ ልጆቹን ስነልቦናቸውን መልሶ አሁን የአርሰናል የዋንጫ መብላት እንትኑ የሚወሰነው በቶተናም እና በቼልሲ ጌም ላይ ነው። ከሁለቱ ጌም ላይ 6 ነጥብ ይዞ ከወጣ ተስፋው የዋንጫ ተስፋው ኦልሞስት በቃ እንትን ውስጥ ነው ያለው ብዬ አስባለሁ። ግን በሁለቱ ጌም ነጥብ ከጣለ ያኛው ደግሞ ሲቲ እያሸነፈ የሚመጣ ከሆነ አሁንም የበፊቱ አዙሪት ውስጥ ነው የሚሆነው ማለት ነው። አርሰናል አሉ 10-11 ጨዋታ ጌም አለ። ግን ያኛው ቲም ደግሞ የአርሰናል መሸነፍ የአርሰናል መጣል ለዛኛው ቲም
ጥሩ የሞራል ግንባታ አድርገህ እየሰጠኸው ነው ለሲቲ ማለት ነው። ስለዚህ ይሄ ነው እንግዲህ አርሰናል አሁን ካለበት ነገር ውስጥ ቶሎ ነቅቶ መውጣት አለበት። ይሄ ነው የማስበው። ቴንኪዩ ዳንሻ። አስቱና ሮይ አጠር ያደረገ ነገርንና ቴንኪዩ በጣም ታሜ አሞዴር ሰላም ወይ እንግዲህ የክለቤ እንትን እኔ አንዳንድ ፖይንቶችን ለማንሳት የምፈልገው ምንድን ነው አርቴታ ላይ እውነት የሚያሳዝነኝ አሰልጣኝ ነው። ምክንያቱም እንዴት ነው ጎበዝ ተማሪ ግን እድል የሌለው አላል ውጤት ላይ ማለት ውጤት ላይ ስለ በጣም ከሚለፋ እንትን ነው እና በአሁኑ ሰዓት እውነት ለመናገር 4 አሰልጣኝ ተቀምጦ ከ4ቱ አሰልጣኝ ዓለም ላይ ካላሰልጣኝ 4 ውስጥ ብትጠራ አርቴታን አለማስገባት ኳስ አለማወቅ ነው ብዬ አስባለሁ እውነት ለመናገር። ምክንያቱም ጥሩ ፕሮሰስ በታክቲክ በቴክኒክ የሚያምን እና በያንግ ጄኔሬሽን የሚያምን ስትሮንግ የሆነ ቦንድ መፍጠር የሚችል አሰልጣኝ ነው ብዬ ስለማስብ ነው። እኔ የዩናይትድ ደጋፊ ነኝ። ግን አንዳንድ ነገር ምንድነው ከጋርዲዮላ በምክትልነት በነበረበት ታይም ላይ አንዳንድ ነገሮች ያልተማራቸው ነገሮች አሉ ብዬ አስባለሁ። ለምሳሌ ውጤት ማስጠበቅ ላይ ሳይሆን ብዙ ጊዜ አይተነው ከሆነ ጋርዲዮላን አይመለከተውም። 5-0 እየመራ ከሆነ ለ6ኛ የሚጮት አሰልጣኝ ነው። በጣም ማደንቅለት ኳሊቲው ጋርዲዮላ በዛ ነው። በቃ ማለት ኦል ታይም 90 ሚኒት እንዳለ ኦፌንስ ትጮት ነው የሚፈልገው። ይሄ ማለት ተጋጣሚ ወደ አንተ የመምጣት እንትን ምንድነው ቻንስ የለውም። በቃ በሱ ሜዳ ላይ ጨርሰ እንድትወጣ ቻንስ ክሬት አድርገህ አግብተህ ጨርሳ ይሁን አይታችሁት ከሆነ ራሱ ጋርዲዮላ እና አርቴታ አይ ቲንክ ይችኛዋን ነገር ከሱ የወሰደ አይመስለኝም። ምክንያቱም አብሮት በነበረም ታይም ላይ ይህን ነገር የሚያውቃል ብዬም ስለማስብ ነው። በወልቭስ በነበሩ ጨዋታ ላይ እውነት ለመናገር የወልቭስ አይነት ቲሞች አይታቸው ከሆነ ታክቲክ እና ቴክኒክ ብለህ ይህን ያህል ፕላን ቁጭ ብለህ የምታወጣበት አይነት ቲሞች አይደሉም እውነት ለመናገር። ምክንያቱም ባየነው ከዚህ በፊት ባየነው ጨዋታ ላይ ለምሳሌ ከዩናይትድ በነበረው ሰዓት በአሞሪም ጊዜ በዛ በደከመ ማንም በአግኝቶ 3 ነጥብ መውሰድ በሚፈልግበት ታይም ላይ 4-1 ዩናይትድ ሲያሸንፍ ምንም አይነት ቴክኒክና ታክቲክ ባለ ህይወት ብሎ ኮምፕሌን ላይ ነበር የዛን ጊዜ እንኳን ሲጫወት እና አይኖ ከቲም የነበረው ያለው ሲስተም ይለያያል። ኦፍኮርስ በዛ ናር ከዛ ውጭ አንዳንድ ነገሮች መርሳት የሌለብን ብዬ የማስበው ምንድን ነው ፕሪሚየር ሊግ እና ሌሎቹ ሊጎች ቡንደስሊጋ፣ ሊጋ እነ ሴራ ምናምን በፊክስቸር ማለት ከእነሱ የሚለያቸው ምንድነው በስታንዲንግ በፊክስቸር ዲፔንድ የሚሆን ሊግ አይደለም። ለዛ ነው ከሌሎቹ ሊጎች በላይ በጣም ይሄ እንዴት ነው ጓጉተ የምናየው ቪዲዮን ኢቨን ነው እንኳን ስለ አርሰናል ዋንጫ መብላት አለመታለ ኢቨን በዚህ ሰዓት ወልቭስ እንኳን በእንደዚህ አይነት ነጥብ እንኳን ሆኖ እንኳን ዊአርኖት ሹር ምን እንደሚፈጠር ምን ሀፕ እንደሚያደርግ አናውቅም። ገብቶሃል አይደል? ስለዚህ በእንደዚህ አይነት ባለበት ታይም ላይ ኤርትራ ይሄኛው ቲም ሰሌክት አድርገን ያሽ ይሄኛው ይበላል ለማለት ይሄ ትንሽ ይከብዳል ብዬ አስባለሁ። ለምን ብለን ብናስ ተጋጣሚዎችን ለምሳሌ ስናይ ነበር። አሁን አርሰናል የሚቀረው ቲም ይሄ ነው፣ ሲቲ የሚቀረው ቲም ይሄ ነው እያልን ስናወራ ነበር። በነገራችን ላይ እንትና አርሰናል የኛውን ቲም ካሸነፈ ወይ ደግሞ ሲቲ የኛውን ቲም ካሸነፈ የዋንጫ ተስፋ አለው ብለን እንድናወራ የማያደርገን ነገር ምንድን ነው? ከዚህ በፊት የነበራቸው ጨዋታ የጣሉበት መንገድ ነው። ነጥብ የጣሉበት መንገድ ስናይ ወደፊት ለምሳሌ ቶተናምን ብቻ ያሸንፍ እንጂ አርሰናል ዋንጫ ይበላል። ወይ ደግሞ ሲቲ ለምሳሌ ፊት ለፊት ኒውካስል ነው፣ ኒውካስል ሊከብድ ይችላል። ከአረባ ግን 6-1 ያሸነፈ ቲም ነው ምናምን ጥሩ ስፕሪት ላይ ኖ ፕሪሚየር ሊግ እንደዚህ ቢሆን ኖሮ ምንም ከቢሆን ቡንደስሊጋ የምናይ ሰዎች ነበር ማለት ነው። እንግዲህ ቡንደስሊጋ ሲጀምር ነው የምናየው የሚያሸንፈውን ቲም እና ስቲል በጣም ስትሮንግ የሆነ ፋይት ያለበት ነው። ሲቀጥል ደግሞ በሲቲ እና በአርሰናል የሚመደብረው የሚወሰን ጨዋታ ነው ብዬ አላስብም። በሁለቱ ጨዋታ ባለው እርስ በርስ ጨዋታ ምክንያቱም እያንዳንዱ ቲም በፕሪሚየር ሊግ ላይ ታችሁት ከሆነ እያንዳንዱ ቲም ሜዳው ሲገባ የራሱ ፕላን የራሱ ኤም አለው። ለምሳሌ እኛ ከዌስትሃም በነበረን ጨዋታ ላይ ዌስትሃም ከ18ኛ ከፍ ለማለት ይፈልጋል። ምክንያቱም ቶተናም ቅርቡ አፍንጫው ስር ነው። ለምሳሌ ቶተናም ደግሞ ለምሳሌ አሁን አርሰናል ሲገጥመው ቶተናም ይህን ተሸንፎ እነ ኖቲንግሃም እና ዌስትሃም ካሸነፉ ወራጅ ቀጠና ምንም ጥያቄ የለው። ከዚ ውጭ ደግሞ ብናነሳ ደግሞ ትራንዚሽን ላይ ያለ ቲም ነው። ለምሳሌ እኛ ምን ስንባል ነበረ? ካሪክ
ስለመጣ የአሰልጣኝ ለውጥ ፖዚቲቭ ኢነርጂ ይጨምራል በሚባለው ነገር ነው። በዛም እንኳን ብናስበው ቶተናም አሁን በአንሳት ያለው ነገር ይሄ ነው። ቱዶር የሚባለው አሰልጣኝ መጣ። ምንም ታክቲክም ባያስፈልግ ቢያንስ ስፕሪት ላይ ናቸው፣ ጥሩ ስፕሪት ነው ተብሎ ስለሚታሰብ ኦኬ። አርሰናልስ በምን አይነት ሁኔታ ይገጥማል ብለህ ስታስብ አርሰናል ደግሞ ፕሬዠር ላይ ያለው ማለት ምን ማለት ነው? የነበረውን ነገር መገልበጥ ይፈልጋል። ያለውን ጋፕ ማስፋት ይፈልጋል። ያለውን የዊኒንግ ታይትል በተሻለ መጠን ክሊል ለማድረግ ይፈልጋል። በሁለት አይነት ስፕሪት ባለ ጨዋታ ላይ ውጤቱን በቀላሉ ለአርሰናል መተን የምንሰጠው ወይ ደግሞ በቀላሉ መተን ቶተናም ያሸንፋል ስትረስ ነው የምንለውን ነገር የለም። ሌላው ደግሞ ምንድነው የሲቲ ጨዋታ። ሲቲ በነገራችን ላይ የአርሰናል ጥንካሬ እንዳለ ሆኖ በእኔ ይሄ ፐርሰናል እንትኔ ነው ሀሳቤ ነው ሜይ ቢ። በነገራችን ላይ አርሰናል ጥንካሬው እንዳለ ሆኖ ይሄን አመት ሙሉ ስለ አርሰናል ያወራንበት ምክንያት የሊግ ታይትሎች የነ ሊቨርፑል እና የነ ሲቲ አቋም መውረድ አንደኛውም ፋክተር ነው ብዬ ማስባለሁ። ምክንያቱም ሁላችንም እናውቃለን ሲቲ የዋንጫ ተፎካካሪ ቢሆን እንደዚህ አይነት ነገሮች አይፈጠሩም። ወይ ደግሞ ይሄ ሁለተኛው ጋር ተልከስክሶ ተጠባቆ ምናምን የሚሄድ በሚባል ነገር የለም። ሲቲ ጋር ጋርዲዮላ ጋር ቀጥታ ስትሬት ወይ አሸንፍ፣ ውጤት ያዝ፣ ጋፕን አስፋ፣ ዋንጫ ብላል። ካልቻልክ ግን በተቻለ አቅም እንደዚህ አይነት ታይሞች ጠብቀህ ዋንጫ እኛን እኮ ሲቲ የዛሬ 10 ምናምን ዓመት የመጨረሻ ከሰንደርላንድ አሸንፈን ስንጠብቅ እኮ አጉሮ አግብቶ ከዋንጫ ካፋችን የነጠቀ ቲም ነው አንደኛ። በዛም እንኳን እኛ እንኳን እናውቀዋለን በቆየው ታሪክ። አሁን ከሊቨርፑል እና በአርሰናል እንኳን ቀድሞ በፊት የነበረውንም እያየ ነው። ይሄ ማለት ግን አሁን አፕን ያደርጋለ ዊአር ናት ሹር። ምክንያቱም ኢትስ ኳስ 90 ደቂቃ ክብ ነው የሚባለውም ለዛ ነው። ስለዚህ አርሰናል የመጀመሪያው ጥፋቱ ያለውን እድል ማጥፋቱን። ለምን አርሰናል የራሱን ጨዋታ ካሸነፈ ዋንጫ ይበላል ተባለ። ነገሮች ጠበቡና አሁን ወዶ ሳይሆን በግድ የሲቲን ጨዋታ መጠበቅ ግዴታ ሆነ። ምክንያቱም የሲቲን ግዴታ መጠበቅ ግዴታ የሚሆነው ለምንድነው? አርሰናል ወደፊት ከሲቲ ጋር ኢትሃድ አዌ ጌም እንዳለው እያወቁ ነው የሚጮሳው። የፈለገ ቢሆን ያቺ ጨዋታ የመጨረሻ እንኳን ጨዋታ ብትሆንና ሉዝ ቢያደርጉ ሲቲ እንደሚበላ ያውቁታል። ስለዚህ አሁን የምንሆነ ማለት ነው ኦልሞስት 100% የዋንጫ ቻንስ በሲቲ ተወሰነ ማለት ነው። ይሄ ነገር የሆነው በአርሰናል በራሱ ጥፋት ነው። ለምሳሌ እኔ በአንዳንዴ በቴክኒካል ብር አንድ ይቅርታና አርሰናል እስካሸነፈ አሞድ እኔ ጠይቀዋል ይቅርታ። እኔ አሁን በነገራችን ላይ ማይክ ፍሪ ሲሆን ለሁሉም ሰው የምንናገረው ነገር ሁሉ ቤዝዶን ኳስ ማለት ነው ትክክል ነው ብዬ አይደለም